ሕይወት ልክ እንደ ሙዚቃ ናት። የራሷ ዜማ፣ የራሷ ምት፣ የራሷም ዝምታ አላት። አንዳንዴ እውነተኛ ሕይወት ዜማ ትርጉም የሚገኘው በሚሰማው ጩኸትና ጭብጨባ ውስጥ ሳይሆን ድምፁ ሁሉ ጋብ ሲል በሚሰፍነው ጸጥታ ውስጥ ሊሆን ይችላል። እንኳን ወደ ከተኖረው ፖድካስት በሰላም መጣችሁ። እኔ አይናለም ወርቁ ነኝ። በዚህ መድረክ ታሪክን ወደኋላ የምናስታውሰው ለትዝታ ብቻ ሳይሆን ካለፈው የሕይወት ገጽ ላይ ጥበብና ፍልስፍናን ለመቅሰም ነው። በዛሬው ዝግጅታችንም ልዩ እንግዳ ይዘንላችሁ ቀርበናል። በአንድ ወቅት መድረኮችን በድምፁ ያንቀጠቀጠ፣ ሺዎች ሲያጨበጭቡለትና ስሙን ሲዘምሩ የነበረ፣ ዛሬ ግን ያንን ሁሉ ዝና ወደ ዝምታ ቀይሮ ሕይወትን ከሌላ አቅጣጫ እየተመለከታት ያለ ድንቅ ሰው። ከጭብጨባው በስተጀርባ ስላለ እውነት፣ ስለ ዝምታው ጥበብና ከተኖረው የሕይወት ጉዞ ልናውጋ ተሰናድተናል። አብራችሁን ቆዩ። ይህ ድንቅ ሰው ከሠራባቸው የቲያትር መድረኮች ከብዙ በጥቂቱ በመሪ ተዋናይነት ጤና ያጣ ፍቅር፣ የዳቢሎስ ደቀ መዝሙር፣ ፍለጋ፣ እቴጌ ጣይቱ፣ ቀስተ ደመናና ሌሎች መሰል ቲያትሮችን ለተመልካች አቅርቦልናል። ተከታታይ የቴሌቪዥን ድራማ ሌላ ያበረከተልን ደግሞ ገበና ቁጥር 1ና ቁጥር 2፣ መለከት፣ ያልተሄደበት መንገድ፣ የተቀበረው፣ የማለፊያ ጉዞ፣ እንቅፋትና ሌሎችንም ሲሆን በአማርኛ ፊልሞቹ ሌላ ተጨማሪ ስራዎች ሲያበረክትልን አላዳንኩሽም፣ እውነት፣ ጆከር፣ ሰርፕራይዝ፣ አትሌቱ፣ ጎቤድራ፣ ሊያ፣ ዱካንን የመሳሰሎቹን አቅርቦልናል። በተጨማሪም ይህ አንጋፋ ድምፃዊ በሙዚቃ መድረክ ላይ 2 ትላልቅ ካሴቶችን ለኢትዮጵያ ሕዝብ አቅርቦልናል። አንዱን ከዋልያስ ባንድ ጋር፣ አንዱን ደግሞ ከሮሃ ባንድ ጋር አሳትሞ ለአድማጭ አበርክቷል። ይህ አንጋፋው የቲያትርና የሙዚቀኛ ባለሙያ ጸጋዬ ዘርፉ ነው። ጸጋዬ ዘርፉ እንኳን ደህና መጣህ። እንኳን ደህና ቆያችሁኝ። ጸጋዬ ዘርፉ ማን ነው እስቲ ንገረን። ጸጋዬ ዘርፉ ከወጣትነቱ ጀምሮ በሙዚቃ የተለከፈ በተለያዩ የኪነ ጥበብ ሙያዎች ያው ሲያገለግል የነበረ፣ ለሕዝብ ተደራሽ የሆነ በተለያዩ ክፍለ ሀገሮች ውጭም ሀገር በመሳሰሉት ሙዚቃውን፣ ቲያትሩን፣ ፊልሞችን ሲያቀርብ የነበረ አንጋፋ ሙያተኛ ማለት እኔ ነኝ። ጸጋዬ ዘርፉ ነው። ትውልድ አዲስ አበባ ነው። የት አካባቢ ተወለድክ? ተወልጄ ያደግኩት ፊትበር የሚባል ሰፈር አለ። እምዬ ሚኒሊክ የቆረቆራት እቴጌ ጣይቱ ስም ያወጡላት ፊትበር የተባለች ሰፈር ከፍሎሃ በላይ ከፊትበር በታች የሚባል ሰፈር አለ። እዛ አካባቢ ነው። አሁን ሸራተን የተሰራበት አካባቢ ነው ተወልጄ ያደግኩት። እዛ ነው እንግዲህ ልጅነቴን ሀብሌ ጀመርኩት። የልጅነት አስተዳደግ እንዴት ነበር? እስቲ ባጭሩ ብትነግረኝ። በልጅነቴ ያው ከእድሜ ኩዮቼ ጋራ ጭቃ እያቦካን እየተንሸራተትን ብይ እየተጫወትን ገመድ እየዘለልን አባሮች፣ ቴዘር የሚባል ደግሞ ስልክ እንጨት ላይ ኳስ በወተት ላስቲክና በካልሲ ሰርተን ስንራወጥ በቃ ስንጫወት፣ ድብብቆች ስንጫወት እና ያደግነው። ተመስገን። ጥሩ ነው። ፊትበር ስትል አንድ ለየት ያለ ከተማ ውስጥ ጫማ ነበር አይደል? ሞጋ በረባሶ ይባላል። እዛው ፊትበር ነው፣ ስላሴ ገበያ አካባቢ። እስቲ ስለሱ እስቲ እንደው የልጅነትን በዛው ስለ ልጅነት እያወራን ስለሆነ ስለሱ ንገረኝ። መጀመሪያ ስለ ፊትበር ልንገር። አካባቢው ፊትበር አካባቢው ጠከራራም ይባላል፣ ኖራ ማቃጠያ ይባላል፣ አሮጌው ቄራ፣ ስላሴ ገበያ፣ ጨርቅ ተራ እና ሞጋ በረባሶ የሚሰራው ደግሞ ጨርቅ ተራ አካባቢ ነው። እዛው ጨርቅ ተራ። በነገራችን ላይ ሞጋ የሰው ስም ነው ለካ። አዎ። እና እሳቸው ናቸው የሚሰሩት፣ አቶ ሞጋ።
ልጆቻቸው ብዙ ናቸው እና ያን ሙያ ተምረው ከአዲስ አበባ ከየትኛውም አካባቢ እየመጣ ማንም እየገዛ ሁሉም እየገዛ የሚዘንጥበት አካባቢ ነው። ልጆቻቸው እንደው ታስታውሳቸዋለህ? እኔ እንደው ከማውቃቸው አንዱ አቶ ተሾመ ነው። ተሾመ ሞጋ እህትም አለች። መላኩ አለ። አምሳለ እና ያንን ሞጋ የሚባለውን ብራንድ ለማስተዋወቅ ይረባረቡ ነበር። የሞጋ ፋሚሊ በቃ ይባላል። እና ኳስ ሁሉ እንጫወትበት ነበር። የአዲስ አበባ ወጣቶች በቃ በሱ ጫማ ነው የዘነጥ ነው ሁሉም የዘነጠው። ዋጓ እንደሆነም አውቃታለሁ። ስንት ነበረች? 2-3 አይነት ናቸው። 50 ሳንቲም አለ፣ 75 ሳንቲም ደግሞ አለ። አሪፍ ልዩነቱ አሰራሩ እንደ ኤክስ ተደርጎ የሚሰራ አለ፣ ጣትን የምታስገባበት። እንደገና ደግሞ ሙሉ በሙሉ እግር የሚገባበት አለ። እንደገና ደግሞ ጣቶችን ሸፈንፈን የሚያደርግም ደግሞ አለ። ዋጋቸው በሳንቲም ደረጃ ያው እንደየአሰራሩ ይለያልና በጣም ይመቻል። እዛው ልጅነት ላይ ነውንና ወደዚህ ሙያም እንዲሁ የገባኸው ያው መቼም በልጅነት ነው። በቄስ ትምህርት ቤት አልፈሃል? የት ተማርክ? ምን ነበረ? እንግዲህ ቄስ ትምህርት ቤት ተምረናል ከእኩዮቼ ጋራ። በተለይ ግብረ ገብን ተምረናል እና ከዛ በኋላ ለቀለም ትምህርት ስደርስ አስፋውሰን ገባ። እዛ ገባው። እስከ 6 እዛ ነው የተማርኩት። ከዛ 2 ዓመት ደግሞ አስፋውሰን ኮምፕሬንሲቭ የሚባላል ወደ ኮተቤ የሚሄድ መስመር ላይ ያለ። እዛ ደግሞ እስከ 9 እስከ 8 ብዬ ከዛ በኋላ ነው እንግዲህ ሙያው ጠረኝ። እንደው በልጅነትህ አስቸጋሪ ነበርክ? በዛ ወቅት ላይ ሰፈር ከሰፈር የሰፈር ጸቦች አሉ አይደለም? አሁን አርጎ ቄራ ከምናምን ይባላል፣ የግሩፕ ጸብ። እስቲ እንደው ብታስታውሰው ካለ አንተም ትሳተፍ ነበር? አይ እኔ እንኳን ፈሪ ነበርኩ። ለምን? ነግሬያለሁ እኮ ግብረ ገብን ተምሬያለሁ። ያ ተጽዕኖ ነበረብኝ። ግን የሰፈር ልጆች ከአንዱ ሰፈር መጥተው በሚተናኮሉባቸው ጊዜ፣ በሚደባደቡበት ጊዜ ከኋላ ሆኜ ድንጋይ ግን ወረውር ነበር። ከኋላ በቃ ደጀን ነኝ እና እንደባደብ ነበረ። ጉልቤዎችም ነበሩ። ጉልቤ ይባላል በዛ ጊዜ ወጣቶች። አሁን የቄራ ልጆች በጣም ኃይለኞች ናቸው። የፍሎዋ ልጆች እና ፊትበሮችም ኃይለኞች ናቸው እና እንደዚህ አይነት ነበረ። ጉልቤዎች ደግሞ የሚባሉ ነጥረው የወጡ ደግሞ አሉ። እነ አለማየሁ ወዶ የሚባል በቃ ሌላ ሰፈር ሄዶ የሚደባደቡ ከዚህ ሰፈር ወጥተው ማለት ነው። እና እኛ በቃ ፍቅር ነበር ሰፈራችን። በፍቅር ነው ያደግነው። ከዛ ወደ እንግዲህ ወደ ሙዚቃው የገባሁት ሰፈራችን ኖራ ማቃጠያ የሚባል ሰፈር አለች። ወደ ስላሴ ገበያ መሄጃዋ ጋር ነች። ከደከራራ ወደ ታች ስትወርድ አለች እቺ ኖራ ማቃጠያ። እዛ ጋር ለጥምቀትም በለው ለተለያየ በዓል ሲሆን ታዋቂ ዘፋኞች ነበሩ እኛ ጋር ስማቸው የገነነ በሬዲዮ በተለይ በጣም ዝነኛ የሆኑ ነፍሱን ይማር አባይ በለጠ ሙናዬ ነይ ሙናዬ እሱን የሚዘፍነው ግርማ ነጋሽ ነበር። ምነው ትለየሽኝ መስከረም ሳይጠባ ይሄን የሚጫወተው ብዙ ዘፈኖች ያሉት ያው እንገናኛለን ምን የመሳሰሉ እና ጥላሁን ደግሞ ለተወሰነ ጊዜ እዛ ሰፈር ኖሯል እና እንደውም እንኳን አነሳህልኝ በይበልጥ እሱ ነው ተጽዕኖ ያሳደረብኝ አንተ ላይ። ወደዚህ ተባብን። እና በልጅነቴ የእሱን ዘፈን በተለይ ጥላሁንን እሱም እዛ ይጫወት ነበረ እና እኛ ደግሞ እየተከተልን እናጅብ ነበር። እኔ ደግሞ ግጥሞችን በደብተሪ ላይ እየጻፍኩ አጠና ነበረ እና ሰርግ ላይ አሁን ድምፄም ደግሞ ይገርመሃል እንግዲህ ተፈጥሮም ነው
ተፈጥሮ ሰጥቷል። አዎ ሰጥቶኛል። በቀላሉ በቃ ኮፒ አደርጋለሁ። ሰዎችም ይወዱልኛል፣ ይሄ ያበረታቱኛል፣ ይገፋፉኛል። ትልቅ ደረጃ ትደርሳለህ እያሉ ከልጅነቴ ጀምሮ ስለሚገፋፉኝ በቃ ጥረት አደርግ ነበረ። አጋጣሚ ሆኖ ደግሞ ግርማ ነጋሽ ሰርጉን ፊት በር ላይ ነበር ያደረገው። ሚዜዎቹ ነፍሱን ይማር ምኒልክ ወስናቸው፣ አሁንም ነፍሱን ይማር ጥላሁን ገሰሰ እነሱ ነበሩ። እና እነሱ ሙሽራውና ሚዜዎቹ ዳስ ትልቅ ዳስ ነበር እዛ ውስጥ ተጥሏል። እዛ ነው ያሉት። ከዳስ ውጭ ደግሞ ዘፈን ይጨፈራል። የሚጨፈረውን አውራጅ እኔ ነበርኩ። እኔ ሳወርድ ድምፄን ሰማ። የሚገርም ነው። ግርማ ነጋሽን ጠይቀው ማን ነው ይሄ ልጅ ብሎ። ጠያቂው ማን ነው? ጥላሁን ገሰሰ። አስገቡት። የሰፈራችን ልጅ ነው ተብሎ እዛ ስዘፈን በእውነት በጣም ተደሰተ። ውስጥ ሁሉ ዳስ ውስጥ በደንብ አስጨፈርኳቸው። ያው ጥላሁንም ዘፈነ፣ ያው የማይቀር ነው እና ከልቤ ነው የተደሰትኩት። የዛን ጊዜ እሱ ሞክር፣ ትንፋሽህን ያዝ፣ ትንፋሽ ያዝክ፣ ይህን ድምፅህን አለማምደው እና ብዙ ነገሮችን አለኝ። አጋጣሚ እኔም ወኔ መጣ፣ ወደዚህ ሙያ ልገባ ቻልኩ። ስለዚህ ያቺ አጋጣሚ አይምሮ ላቃጀለች። ከዛ ወደዚህ እንደው ስትገባ ግን ቀጥታ እንደው አልጋ በአልጋ ላይሆን ይችላል መቼም አይደለም፣ ቻሌንጅ ነው። ልክ ይህን ምክር እንደመከረኝ አሁን ግርማ ነጋሽ ብሔራዊ ቲያትር ነበር የሚጫወት እና ሄድኩኝ ቀጥታ ብሔራዊ ቲያትር ፈትኑኝ ብዬ። ከዛ በኋላ ልብ ተሰማ። አዎ ትዘፍናለህ? አዎ። ገባው። እስኪ ድምፅህን አሰማን አሉኝ። ዘፈንኩላቸው። ከዛ በኋላ ጥሩ ድምፅ አለህ፣ ብሔራዊ ቲያትሮች ኬንያ ሄደዋል፣ ዘመናዊውም ባህሉ ሲመለሱ እንድትመጣ እንዳትቀር ብለውኝ፣ ግንቦት ነበረ ወሩ። እሺ ብዬ ደስ ብሎኝ ወጥቼ በእግሬ ወደ ፊት በር እየሄድኩ ሳላስበው አፈሳት ያዝኩ። የአፍሪካ መሪዎች ስብሰባ ነበረ እና ትንሽ ቆሸሽ ስላልኩኝ ለቅሞ በቃ መክ የሚባል መኪና ላይ እኔንም አንጠልጥለውኝ 5ኛ ፖሊስ ጣቢያ ወሰዱኝ። የአፍሪካ መሪዎች ስብሰባ ካለቀ በኋላ ነው የፈቱኝ እና ከባድ ቻሌንጅ ነበረኝ። ከዛ በኋላ እኔም ትንሽ አመመኝ። እቴጌ መስክ ያሉ ወጣቶች ያግዙኝ ነበር፣ ይረዱኝ ነበረ። እዛ እያለሁ ያው ወጣት ነኝ። እነሱ በሚያግዙኝ ጊዜ ደግሞ ራሴንም ላሻሽል ብዬ እነሱ በሚሰጡኝ ሁሉ ጋዜጣ እየገዛው እሸጥ ነበር። ሳንቲም ብላላ ተመሳሳይ ነገሮች ነበር የሚረዱ። በቃ የዛን ያህል ችግር ውስጥ ገብተህ እየዘፈንኩላቸው እነሱ ደግሞ እንደ ስጦታ ይሰጡኛል። ጋዜጣ እየገዛው ስቴዲዮም አካባቢ ዙሪያ እዚህ ሲኒማ ኢትዮጵያ፣ ሲኒማ አምፒር እየመጣሁ እሸጥ ነበር እና ይሄ ድምፅ ልምምዴን ግን አላቆምኩ። በዛ ሁላ የህይወት ፈተና ውስጥ ሙዚቃህን ታዳብረዋለህ? እያዳበርኩ ነው። ሻይ ቤት እገባለሁ። በራድ ሻይ 15 ሳንቲም ነው። እሱን ይዝና ቴፕ አለ። በሪል ስቴት ነው የሚሰማው የድሮ ዘፈን። ሪል ቴፕ ነው? አዎ ሪል ቴፕ ነው። ያው የድሮ ዘፋኞች እነ ጥላሁን አዳዲስ ዘፈኖቻቸው በዛ። አዎ እኔ ደግሞ ግጥሞቹን ልቅም እያደረግኩ ዜማውንም እያንጎራጉርኩ ሻይን በራዴን እየጠጣው ራሴን አዳበርኩ። ከዛ አንድ ጊዜ እቴጌ መስክ ዓመታዊ በዓሉን ሲያከብር ራሱ እቴጌ መስክ እና የማዘጋጃ ቤት የፋንፋር ሙዚቃ የሚባላል የሰልፍ ሙዚቃ አለ አይደለ? አዎ እነ ፋንቱ ማንዶዬ አሽከርካሪ ነበር አስታውሳለሁ። እነሱ መጥተው እነሱን እየተከተልኩ ይሄድ ነበር። ከዛ እዛን እያለው ተጠራው አዳራሽ ውስጥ። ከንቲባው ህዝቡን ሰብስቦ ነበር፣ ነዋሪውን የፍሏ የዛ የእቴጌ መስክ የፊት በርን የፍሎሃን የአምባሳደርን አካባቢ ነዋሪዎችን ሰብስበው በሚያናግሩበት ጊዜ እኔም ተጠራው። እስኪ ዝፈን ተባልኩ መድረክ ላይ። የሆነች ወጣቶቹ ያዘጋጁት አጭር ድራማ ነበር። ድራማው መሀል ላይ ድራማው ሲያልቅ እኔ እንድዘፍን ተደረገ።
አሁን ዘፈንኩ። ከንቲባው አዩ፣ ደስ አላቸው። ከንቲባ ማን ነበሩ? ዶክተር ኃይለ ጊዮርጊስ ወርቅነህ የወቅቱ ከንቲባ ነበር። በዛ ጊዜ ነበሩ። አዎ። አሁን ጉልበቴን ደግሞ አዩ፣ ሱሪ ተቀዷል። ሽልማት ላኩልኝ ለሱሪ መግዣ። ከዛ በኋላ አቶ ንጉሴ የሚባሉ ነበሩ የእቴጌ መስክ ዋና ኃላፊ። ይሄ ልጅ እናስተምረው ወይስ ወደ ሙዚቃ ክፍል እንቅጠረው ብለው ጠየቁ። ይሄንን አማክረው ተብለው ነው የመጡት። እኔን ጠየቁኝ። አይ ልቀጠር እንጂ እንደዚህ ሆኜማ እንዴት አይሆንም፣ መማር ከዚህ በኋላ እኔ የሙዚቃ ዘር ላይ ስላደረ ወደ ቲያትር ቤት ወደ ሙዚቃ ክፍል ቀጠሩኝ ብዬ እንትን አልኩ። ቅዳሜ ነበር በዓሉ። ሰኞ ጀምሮ ማዘጋጃ ቤት ይዘው ይመጡ፣ ከሙዚቀኞች ጋር አስተዋወቁኝ። በዛው ቀጠልኩ። በዛች መድረክ ላይ የማንን ነው ተጫውተህ? የዛን ጊዜ ጥላሁን ገሰሰን፣ አሻማይ ማተብ የሚለውን እሱን ዘፈን ደግሞ ታሪክ ስላለው ነው። እስቲ አንድ ላይ ዋስት ነገር። እሺ፣ እሱን ዘፈን ዘፍኛ ነበር የተቀጠርኩት። አጋጣሚ ነግሬ ያለው ታህሳስ ላይ ነው ይሄ የሆነው። ጥር ላይ ሰርግ ነበር። ማዘጋጃ ቤት ኦርኬስትራ ይሰራ ነበር አዲስ አበባ ውስጥ በየተዘዋወረ ሰርግ ይሰራ ነበር እና አምቦ ላይ ጥር፣ እኔ ታህሳስ ነው የተቀጠርኩት። ጥር ላይ አምቦ ሰርግ ይጠራል፣ ቲያትር ቤቱ ኦርኬስትራው ማለት ነው። እና ኦሮምኛ ዘፋኝ የላቸውም በወቅቱ የላቸውም። ባህል ውስጥ ግን አለች፣ በቀለች የምትባል አቢቹ ለጋ የምትዘፍነው እሷ አለች። ግን ዘመናዊ ሙዚቃ ስለሆነ የተጠራው ዘፋኝ በወቅቱ ለምን የጥላሁን ገሰሰን አሻማይ ማተቤን ጸጋዬ እኮ ይጫወተዋል፣ ለምን እሱን እናስጠናውና እንውሰደው ተባለ። እንግዲህ 3 ቀን ነው 2 ቀን ሲቀረው ነው ይህን ሀሳብ ያመጡት። እኔም ፍሬሽ ነኝ፣ ገና መድረክ አላየሁም፣ አዲስ ነኝ። እሺ ከእነሱ ጋር ከባንዱ ጋር ተለማመድኩ። ምን አልኩ። ከዛ ወሰዱኝ። አዎ እንግዲህ ልብስም አልተሰፋልኝም። ብቻ ከግምጃ ቤት የማንን እንደሆነ አላውቅም። አለበሱኝ፣ ሄድኩኝ። ከዛ ኢንስትሩሜንታል የሆነ እዛ ሰርጉ ላይ ትልቅ ዳስ ነው፣ በጣም የሀብታም ሰርግ ነው። ሙዚቃ ይሰራል፣ ምን እያለ ሌሎችም ዘፋኞች ዘፈኑና እኔን ተዘጋጃሉኝ። እሺ አልኩኝ። አሁን ግባ ተባልኩ። ልክ እንጉርጉሮውን ስጀምር ሰው ጮኸ። ለምን ደነገጥኩ። እኔም እንዳንተ አዲስ ነኝ። ሰው በጣም ሲጮህ በቀጥታ ማይክራፎኑን አስቀምጬ ወደ ኋላ ነው ከባንዱ ጀርባ በቃ ተከትሎ የመጡ ሳክሲፎኒስቱ ምን ነካ መመንድ ያለኝ። አይ ደነገጥኩ። ሰው ጮኸ፣ ቋንቋ በላሽቼ እንደሆነ ብዬ ስለው አይደለም ደስ ብሏቸው ነው ምናምን ተመለሳለኝ። በኋላ ገባው። አካባዴን ዱፍኔ ጊቤናንቼ ሲሱ እዚህ ላይ ነው በቃ ሰው የጮኸው። በቃ ተረጋጋው፣ መጣው። አሁን ዘፈኑን አይኔን ጨፍኜ እየዘፈንኩ ያባነነኝ ምንድን ነው እየመጡ ሲለጥፉልኝ ሽልማት የመጀመሪያዬም ነው። በጣም ደስ አለኝ እና ይሄ የመጀመሪያ ብለህ መድረክ ላይ ጀመርኩ ከማዘጋጃ ቤት ቅጥር በኋላ። ከዛ በኋላ የፍቅር ዘፈኖች ናቸው ይሰጡኛል፣ ግጥም ዜማ። የዛን ጊዜ እኔ ግጥም ዜማ አልጽፍም ነበር፣ አልደርስም ነበረ። የሰጡኝን ብቻ እየተለማመድኩ ለዘመን መለወጫ በቃ አሁን ሪትም ውስጥ ገባሁ፣ ትራክ ውስጥ ገባሁ በደንብ እና ጥሩ አቀባበል ያደርግልኝ ነበር። ህዝቡ በጣም ደስ ይለኝ ነበር። በዚህም ሁኔታ ነው ጋሽ ጸጋዬ
ይህ 1972 ዓመተ ምህረት ነው። ተመልካቾቻችን የጋሽ ጸጋዬ ዘርፌ የመጀመሪያው አልበም ከዋልያስ ባንድ ጋር 1972 ዓመተ ምህረት አወጣ። ይሄ ሙዚቃ ስታወጣ አንድ ሌላ እውቅ ድምፃዊ ሸፈነብህ ወይስ እንዴት? ጥላሁን ገሰሰ ነው። ጥላሁን ገሰሰ ነው። ምን የሚለው አልበሙ ነበር? ሳቅ ደስታ የሚለውና ፈገግታ እና ይሄ በሎ በሎ የሚለው ኦሮምኛ ያለበት እሱ ሸፈነው እና የመጀመሪያ ስለሆነ ብዙም አልከፋኝም፣ ብዙም ቀጥ አላለኝም። ግን ይሰማሃል አይደለ? የለፋህበት ነው። የለፋህበት ታወቅበታል ያልክበት ነው። ደግሞ በሱ ብሸፈንም ቅር አላለኝ። ምክንያቱም የእሱን ፈለግ ተከትዬ ነው ወደዚህ ሙያ የገባሁት እና እንጀራ የበላሁት በሱ ድምፅ ተፈትኜ አልፌ ነው። ስለዚህ ብዙም አልከፋኝም። ግን እንደው ላቋርጠህና ዛሬ ላይ ሆነ ስታስበው ዛሬ ጋሽ ጸጋዬም አለ እውነት ነው። ግን በዚህ ሙዚቃ ላይ እጅግ ቢወጣ ኖሮ ወደ ላይ ብዙ ሰዎች እውቅና ቢሰጡ ኖሮ ያኔ የነበረ ስሜትና አሁን የነበረን ስሜት ንገረኝ። ያው በመጀመሪያ ደረጃ አንድ የኪነ ጥበብ ሰው ህዝብን አስደስቶ ሙያውን ወዶ ነው አይደለም የሚገባው፣ ህዝቡን ለማስደሰትና ለመታወቅ እና ከታወቀ በኋላ ሰውን ህዝብን አክብሮ ለመከበር ነው። ያ ቢሆን በዚህ ካሴት ደስተኛ ነበርኩ፣ እጅጉን ደስተኛ። ግን ተስፋ አልቆረጥኩም። በአንድ ወቅት ላይ ነው የወጣው። 72 በቃ። ያንተ ነው ቀደም ያለው ወይስ የሱ ነው? ኖ የኔ ወጣ፣ የእሱም ተከተለ። ሳምንት ባልሞላ ጊዜ ውስጥ ማለት ነው። ታውቅ ነበር ይሄን? አላውቅም። አዘንክ ግን? አዎ ተሰማኝ። ምክንያቱም ይህንን ካሴት ያሳተመልኝ ሙዚቃ ቤት ባለቤት የጥላሁንንም ያሳተመው ኮከብ ሙዚቃ ቤት የሁለታችንንም ያሳተመው። አትሊስት የኔን ቢያዘገይልኝ ጥሩ ነበር። ግን ያው ለሁለታችንም ካሴት ወጪ ብዙ ስላወጣ ለዋልያስ ባንድ ቶሎ በቃ እንትኑ ወጪውን ለመሸፈን ትርፉን ለማግኘት ከንግድ አኳያ ነው አየው ማለት ነው። ያ ነው። ግን አንተ እዚህ ጋር ታውቅ ነበር ቀድመህ ያንተም የሱም በተመሳሳይ ወቅት ወይም ወር ላይ እንደሚወጣ? ሁለታችን እንደሚታተም አውቃለሁ። የኔ እንደሚቀድም ደግሞ ህትመቱ ላይ አውቃለሁ። ገባህ? ቀጥሎ ደግሞ የሱ ነው የታተመው። አሁን እንግዲህ አልሰጋህም? ምንም ስጋት አልነበረብኝም። ምክንያቱም ደስተኛ ነበርኩ። የመጀመሪያ ካሴቴ ነው። እሱ ያውቃል ብዬ ነው በቃ። ማን ያውቃል? እና ግን ነጋዴው ቸኮለ። በቃ ትርፉን ለማግኘት ሲል አከታትሎ አወጣ። ምክንያቱም እንድንልልህ ፈልጌ ነው፣ እንደ ስራ ማናችንም የመጀመሪያ ትሩፋታችን ወይም ደግሞ ስራችን ደስ የሚልና ታዋቂ ሆኖ ወይም ደግሞ የልፋታችን ውጤት ቢታይልን ደስ ይለናል። በጣም አይደለም? ያኔ እንዲሁ የነበረ ስሜት በጣም በቃ አሁን እንግዲህ የዛን ጊዜ ጨጓራዬ ጀመረች ወደ ህመም እየገባው መጣሁ። አላውቀውም፣ ግን ሳላውቀው ውስጤ ለካ እያብከነከነ ውስጤ እንትን ነበረ። ያ ነው ምክንያት የሆነኝ አንዱ። ከዚህ ወደ ቲያትር ውስጥ ገባ። ከዚህ በኋላ አይደለም ቲያትር የገባሁት። በዚህ ይህን ከሰራ በኋላ ይሄ እንደታተመ የካርቱም ኢትዮጵያና ሱዳን 72 ዓመተ ምህረት እርቅ ያደርጉ ነበር እና የኢትዮጵያ ፕሬዚዳንት መንግስቱ ኃይለማርያም ኮሎኔል ያው እዛ ቦታው ላይ ነበሩ። 60 የኪነ ጥበብ ሰዎችንን ተመርጠን ይሄድ ነው እና የሱዳኑ መሪ ኑሜሪ ይባላሉ። ኑሜሪ እና እርቅ ያደርጉ ነበረ። እዛ ላይ ደግሞ የከፋችነቱን ሙዚቃ እንድጫወት እድሉ ተሰጠኝ። ዓለም ፀሐይ ወዳጆ ጽፋ ምን ብላ አይሮፕላን ላይ አጥናው ብላኝ ፕሌን ላይ እያጠናሁት ነው የሄድኩት። መክፈቻ ነው። ሱዳን ኢትዮጵያ ተባበሩ የሰላምን ፋና እያበሩ የሚለውን እዛ ተጫወትኩ። እና የዚህን ጊዜ ይሄ ካሴት አልወጣም፣ ግን ታትሟል። ኦልሬዲ ስራ ላይ ነው።
ጥላሁንም አብሮን ነበረ። ሱዳን ነበር፣ አንድ ላይ ነበራችሁ? አንድ ጋር ነበር። ብዙ ታዋቂ በቃ ሚኒሊክ፣ አለማየሁ እሸቴ፣ እንትና ሂሩት በቀለ፣ ብዙ ዘፋኞች ነበር እና እርቅ ተደረገ። እኛም ከመጣም በኋላ ያላለቀ ነበረ ካሴቱ። ገና እያባዙት ምን እያሉ ፖስተር ምናምን እንትን ላይ ነበረው እና ደስ ብሎ ነበር። ያኔ ሱዳን ስትሄዱ የነበረ ስሜት? በጣም ደስተኛ ነበር። ለሀገርህ ይህን አበርክቻለሁ ብለህ አንድ ሀገር ከአንድ ሀገር ስታስታርቁ ስሜትህ እንዴት ነበረ? በጣም ደስ ይላል። በጣም ከፍተኛ እንደው ምልህ ሀገር ውስጥ በየክፍለ ሀገሩ በየመኑ ያሉትን ወገኖቼን ከማስደሰት በላይ ደግሞ ውጭ ሄጄ ደግሞ ለዚህ መመረጤ ከፍተኛ ደስታ ፈጥሮ ዛሬም ላይ ምን አይነት ስሜት ነው የሚሰማ? ይሰማኛል። ደስታ ነው አይደለ? ደስታ በቃ ደስ እያለኝ። ከዛ ደግሞ መጣንና ሌላኛውን ካሴት አወጣ 77 አሁንም ደግሞ ሌላ አንድ ታዋቂ ደግሞ ሙዚቀኛ የጥቅምት አበባ ብሎ ነዋይ ደበበ መጣ። ፈተና ምንድነው ግጥምጥሞሹ ጋር ጸጋዬ? እሱ ደግሞ ይገርምሃል ጨጓራዬን የተጀመረውን በ72 የተጀመረውን ጨጓራ ህመም 5 ዓመት በኋላ አባባሰው እና ከፍተኛ የጨጓራ ህመም ውስጥ ገባ እና ምንድነው የእሱ ደግሞ ይለያል። የጥላሁን ይሻላል፣ በ3 በ4 ቀን ልዩነት ነው። የነዋይ ደግሞ ማክሰኞ ቀን ነው። የታንጎ ሙዚቃ ቤት ነው እሱን ያተመው። ዋሊያ ሙዚቃ ቤት ነው ያተመው። ሮሃ ባንድ ነው እሱን የሚያጀበው፣ እኔንም ሮሃ ባንድ ነው ያጀበው። እና እሸት በለው እኛው እንታረቅ የጥቅምት ለየት ብሎ መጣ። እኩል ነው የወጣው። የእሱ ግን በከፍተኛ ሁኔታ አሁንም ተሸፈነ። ስሜት አልተጎዳም? በቃ በጣም ተጎዳው። ስራህ ነዋ፣ ውጤት ነዋ፣ ልፋት ነዋ። እና ሁለተኛው ካሴት የሚባል ነገር ግን መሞከር ነበረብኝ። ህመሙ ነው የጨጓራ ፊል አረግ ታመምኩ። በቃ ቲያትር ቤቱ ምን ይልህ ነበረ? ምን ይለኝ እንደ ጓደኞች? ምክንያቱም አሁን እየነገርከኝ ራሱ እኔም የሚሰማኝ ስሜት አለ፣ አንተ የሚሰማኝ ስሜት አለ። አንድ የመጀመሪያውን ስታወጣ ይህ አጋጣሚ መጣ። ድምፅህ ደግሞ በቲያትር ቤቱ እንዲሁም በከተማ በሀገሪቱ በጣም ታዋቂ ነው ጸጋዬ ዘርፉ ሲባል። ሁለተኛ ከ5 ዓመት በኋላ ሲገጣጠም እውነት ነው ያኔ የነበሩት ጊዜያት የሙዚቃ ኮምፒቴሽኑ በጣም ብዙ ነው ሰባዎቹ ላይ። አንተም ድምፅህ ጎሎ አይደለም ወይም እውቀቱ ወይም ደግሞ እውቅና ተዛንፎ ጎሎ አይደለም። ግን እነዚህ ነገሮች ሲመጡ በጣም ተሰማ። እስቲ ስሜቷን እስቲ ንገረኝ ዛሬ ላይ ሆነና ያን ጊዜ የነበረው ስሜት። ህመም ነው። በአንድ በኩል ደግሞ ተሸውጃለሁ ብዬ ነው የማስበው ለራሴ። ምክንያቱም ግጥም ላይ አልሰራውም በደንብ ገባ። አሁን ሰው ዜማና ግጥሙን ነው የሚያዳምጠው። ማን ገጠመው፣ ማን ዜማውን ሰራው? አሁን ለምሳሌ ልበል ይሄ ከጥላሁን ጋር የወጣው በዋሊያስ ባንድ የታተመው ይሄኛው ከጥላሁን ጋር እኩል ወጥቶ ግጥሙ የኔ በደንብ ተሰሚነት ያለው ግጥም ለየት ያለ ቢሆን ኖሮ የኔ ይሸፍነው ነበር። እውነት ነው። ይህን ወይም እንደዛው ነው። ስለዚህ ተሸወርኩ እኮ የምልህ እዚህ ላይ ነው። እዚህ ጋር ወደኋላ ስንመለስ ደራሲው ጸጋዬ ዘርፉ፣ ከዛ መሰለ መኮንን፣ ጸጋዬ ዘርፉ አለ። ስለዚህ ሌሎች ቢካተቱ ጥሩ ይሆን ነበር ነው በጣም። አሁን እዛ ላይ ስማቸው የነገሰ ብዙ ደራሲዎች ነበሩ። አላሳተፍካቸው? ብታሳትፋቸው? እኔ አይደለሁም አሳታሚ እሱ ስለሆነ ወጪውም የሱ ስለሆነ በቃ እኔ መስፈኔን ነው እንጂ ገበያው እንዴት ነው ግጥሙ እንዴት ነው? ግን በደንብ ተጫውቼዋለሁ እኮ ያው የግጥሙ ሁኔታ ነው ያ ነገር በአንተ ላይ በጣም ትልቅ ቻሌንጅ ደከመብኝ። የግጥሙ ስለደከመ እዚህ ጋር 1987 ከእንደገና ወጣ የነዋይ የጥቅምት አበባ። ያኔም በጣም ተሰማህ አይደለ? እስቲ ስሜትን ግለጽልኝ ጸጋዬ። ስሜቱ
ከባድ ነው። በተለይ እንደኔ ሙያው ላይ ላለ ህዝብ እየወደደህ ህዝብ እያደነቀህ፣ እንደውም ከንዋይ በፊት የምታወቀው እኔ ነኝ። ይሄ እኮ ንዋይ የመጀመሪያው ነው። እሸት በላው ልታረቅ የሚል የመጀመሪያ ዘፈኑ ነው። እኔ ደግሞ ከ64 ዓመተ ምህረት ጀምሮ ድምፃዊ ነኝ እና ከፍተኛ ህመም ተሰማኝ። በቃ እምበላው አይስማማኝም፣ እምጠጣው አይስማማኝም። ለካ ውስጡን ተጎድቻለሁ። አብሰለስለዋለሁ ይመስለኛል። ምን አባቱ ቢቀርስ መዝፈን እስከ ማለት ሁሉ አድርሶኝ ነበር። ግን ሰው ደግሞ አይቀበልህም፣ እሺ አይልህም። እንደዛም እያመመኝ ደግሞ ያው ቲያትሩ ላይ ሙዚቃዊ ድራማው ላይ እንደዛ እንትን ስል ሰው በቃ እንዴት ነው በጣም እኔን በቃ የመገፋፋት ከሙያው እንዳልወጣ እንትን ይለኝ ነበረ። ግን አልቻልኩም፣ ተሸነፍኩ። ያው ህመሙ ጣለኝ። ያው ከዛ በኋላ ወደ ቲያትሩ ነው የገባሁት። አዎ። እና ቲያትሩ ላይ ደግሞ እግዚአብሔር ሳይደግስ አይጣላም። እዛ ላይ ደግሞ ካሰኝ። የሚያጋጥመኝ ካራክተር ለምሳሌ እቴጌ ጣይቱ ላይ የጣሊያኑ ኮንት ፔትሩ አንቶሎኒ ካራክተር አዎ፣ እዛ ላይ ተላብሼው ነው በደንብ የተጫወትኩት። ሰውም ያው ምስክርነቱን ይሰጣል። እኔ ከማውራው ተመልካች ከዛ በኋላ ደግሞ የዲያብሎስ ደቀ መዝሙር ላይ ቄስ አንደርሰን የሚል ይመስለኛል። ከለሬም ይሆናል እንግዲህ ቅላቴም ነው መሰለኝ። እኔም ደግሞ አክሰንቱንም ምኑንም በደንብ አብላልቼ ፍቅሩም ስላለኝ እዛ ላይ ጥሩ እንትን አልኩ። የአዶኒስ ቀስተ ደመና የሚለው ቲያትር ላይ እኔ ደበሽ ተመስገን፣ ፍቅርተ ጌታሁን፣ ሀና ዮሐንስ በጣም ተወጥነዋል። ጥሩ ነው የተጫወት ነው። ከዛ ፍለጋ ላይ ጥሩ አባት፣ እንደውም ጥሩ አባት 1-2 ቲያትር ላይ ሰርቻለሁ። የመድረክ እንግዲህ ረጃጅም ቲያትሮች ያው የእሑድ ቲያትሮች ማለት ነው። እነኝህ ሰርቻለሁ ማስታወሳቸው። ጥሩ ቲያትር ሰራው። እውነት ነው። አንዱን ከአንዱ መቼም አታበላለጥም። ለአንተ ግን እንደው ተች የሚያደርግ የነበር የትኛው ነበር እንዴ? ሁሉም ቲያትር ሁሉም ልክ ነው። ግን ጣይቱ ላይ የጣሊያኑን እሱ ደግሞ ደስ የሚለኝ እስቲ እንደው እሱ ቲያትሩ በቃ የሚያስደስተኝ ነገር እኔና ወለላ አሁን እቴጌ ጣይቱን ሆነ ወለላ ነች የምትጫወተው። ኮንት ፔትሩ አንቶሎኒ እኔ ነኝ የሚጫወተው። ሁለታችን ተጠርተን እንትን ቦታው ላይ የውጫሌ ቦታው ላይ ራሱ እዛው ውጫሌ የተፈረመበት እሱ ቦታው ላይ ሰርተናል። ደስ ይላል በጣም እና በጣም ተዋጥቶልኛል። እስቲ እንደው ካስታወስካት ነው ማለት ያው አለህ ውስጡ። እንግዲህ እዛ ላይ ብዙ የምንጋጨው ከምኒልክ ጋር ነው፣ ከጣይቱም ጋር ነው። እና አንዳንድ ደግሞ ስንዱ የምትባል ጣሊያን ሀገር እኛ ጋር አርቲስት የነበረች ድምፃዊ የነበረች ጣሊያን ሀገር ኖራ መታ አንዳንድ የጣሊያንኛ ቋንቋውን ዲያሎጉን ወደ ጣሊያንኛ ተርጉማ ኩስቴ ኮዜ ፎራን ኩስቴ ኮዜ ኮራንዳቴ ፎሪስትራዳ ቱራሞቴ ሴምፕሬ ባልሲሌቴ እያልኩ በቃ ስቃተል ምና እሱም አፄ ምኒልክ ሆነው እቴጌ ጣይቱ እዛ ላይ ሲጮህባቸው ምናምን የሚታይ ነው። እንግዲህ ደግሞ ዲያሎጉ ብዙ ነው። ዳሱማ ቲያትር ነው፣ በጣም ብዙ ነው። በአንዲም ታውራቸው አሁን አንልም ተ ነው የምንለው አንልም። አሁን ታይቱ ፀሐይቱ አትሉም። በቃ አክሰንቱ እንደዛ ነው። ትክክል። እቴጌ እንደዚህ ነው ሲጀምር ቲያትሩ ኮንት ፔትሩ አንቶሎኒ እነ
የአፄ ምኒልክ ባለሟሎች አሉ። ከእነሱ ጋራ ክራር ይዞ እቴጌ ጣይቱ እያሞገሰ ነው የሚጀምረው። ክራሩን ድም ድድም ድም እግዚአብሔር ጥበቡ በጣም ያስደስታል፣ ጣይቱ በመኖሪያ በፍቅር እያለ በቃ እንደዛ እያለ ያንጎራጉርላቸዋል። እና ድንገት እቴጌ ጣይቱ ይገባሉ። ብድግ ብሎ ጠጁን እየጠጣ ነው። ተኮላ እሲ ተጁ ከተጁ ትንሽ ጨምር ምናምን እያለ እና አክሰንቱ ደስ ይላል። ውድ ተመልካቾቻችን አሁንም ከጋሽ ጸጋዬ ዘርፉ ጋር ቆይታ ይቀጥላል። ከአፍታ ደቂቃ በኋላ ተመልሰን እንገናኛለን። ኪሎድን ሰብስክራይብ ማድረግ እንዳትረሱ። ተመልሰን እንገናኛለን። ግን እንደ እርግጠኛ ነኝ ጋሽ ጸጋዬ ወደዚህ ወደ ቲያትር ክፍሉ ስትገባ አልጋ በአልጋ አይሆንም፣ መቼም አይሆንም። እንዲሁ ያጋጠሙ ውጣ ውረዶች፣ አይ ጸጋዬ አይችልም፣ አይ እንደዚህ ነው። ከዚህ በፊት ግን እንደው የነበሩ ነገሮች ምን ነበረ? ከዛ በኋላ ራስህን ከዛ ሁሉ ጭንቀት ወይም ደግሞ ችግር ወይም ደግሞ ፈተና ወጥተህ ደግሞ ጸጋዬ የሚባሉ ቦታ ጋር ደረስክ። እስቲ እንደው ካለ ብታጫውተኝ። እኔ በህይወት ያጋጠመኝ በዚህ ሙያ ላይ ከባድ ፈተና ምለው ጤና ያጣ ፍቅር የሚል ሙዚቃዊ ድራማ ላይ መሪ ተዋናይ ሆኜ እየሰራው፣ ያ ሙዚቃዊ ድራማ ደግሞ በጣም ተወዳጅ ነበር። አዳራሹ ሞልቶ በቃ ውጭ ሰው ተሰልፎ በግድ ነው በቃ የሚበተነው፣ ሳምንት እየተባለ ሳምንት እየተባለ አሁን ያንን ስሰራ ጨጓራዬ ታመመ እና ይሄ እየተሰራ አመት ከምናምን ከተሰራ በኋላ ጨጓራዬ በቃ ከጥቅም ውጭ ምንም የምበላው እንጂ የሚወጣ ነገር የለም። ወደ ላይ ነው በልቼ ወደ ላይ ነው በቃ። አሁን ተመረመሩ። ምንድነው ዶዝላ አልሰር ነው ምናምን አሉ። ወደዛ ከፍ አለ። በኤንዶስኮፒ ነው የታየሁት። ያለ ኦፕራሲዮን አይደንም አሉ። ሰውነቴ በጣም 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 ወረደ። ከዛ በኋላ ዘውዲቱ ተኛው 2 ሳምንት እስክታገግም ድረስ እያሉ ግሉኮስ እየሰጡኝ አቆዩ። ሆስፒታል ተኛው። አሁን ቅዳሜ ይመጡና ነገ ህዝቡን እንዴት እናድርገው? ከቲያትር ክፍል የቲያትር ቤቱም ስራ አስኪያጅ፣ የሙዚቃ ክፍል ኃላፊው ወላ ፋንቱ ማንዶዬ ሁሉ አብሮ ይመጣል። እዛ ሙዚቃ ቲያትር ላይ አጎቴ ሆኖ ነው የሚጫወተው። ካራክተሩ እንደዛ ነው። የዩኒቨርሲቲ ተማሪ የድሃ ልጅ ሆኜ ጠላ ሻጭ ልጅ ሆኜ ነው የሚጫወተው። እና እንዴት እናድርግ? በቃ ኦፕራሲዮን የሚሆነው ከ2 ሳምንት በኋላ ነው። እስከዛ በብርታት መርፌ እንዲሰራ ተባልኩ። በጣም እኮ አዳጋች ነበር አይደል? ከባድ ነበር እንትን ሬዚስታንስ። እና ግን ስኬት ነበረው። 2 እሁዶችን በእንደዚህ አይነት ሰራው። ከሆስፒታል መድረክ፣ ከመድረክ ሆስፒታል። እሱ ለእኔ በጣም ከባድ ቻለኝ። 3ኛው ላይ ኦፕራሲዮን ቲያትሩም ቆመ። ድምፄ ላይም ለውጥ መጣ። ድምፄ ላይ ለውጥ የሆነው ምንድነው? ኦፕራሲዮን ስትደረግ በአፍንጫ የሚገባ ጎማ አለ። እሱ በጉሮሮ በኩል ወርዶ ነው እና እዚህ ላይ ኢንፌክሽን ፈጠረብኝ ጉሮሮ ላይ። ስለዚህ መስራት ብላ እስከ ድምፄን ሁሉ ቀየረው። ዛሬ ከአንጋፋው የቲያትር ባለሙያ እንዲሁም ሙዚቀኛ ከጸጋዬ ዘርፉ ጋር አብረን እየተጫወትን ነው። ከኛ ጋር ነው። ይህም ፕሮግራማችን ስትከታተሉ ሰብስክራይብ ማድረጋችሁን እንዳትረሱ። ብዙ ጨዋታ ተጫወትን። እስቲ ደግሞ አሁን ነፍሴ የምትላትን ጥበብ እንድትነግረኝ ይፈልጋል። ሙዚቃ ያንቺ ነፍሴ ጥሪ ነበረች ብለኛል። ብዙ ተጉዘህባታል።
ብዙ ብለህባታል፣ ብዙ ተጫውተሃል። ነገር ግን በአንድ አጋጣሚ ይቺ ሙዚቃ የምትላት በነዛ ባወጣቸው ካሴቶች ትንሽ ተጎዳህባት። ቅድምም እንዳጫወትከኝ ፈጣሪ ሳይደግስ አይጣላም ብለህ ነበረ። ወደ ጥልቁ ደግሞ ወደ ቲያትር ዓለሙ ገባ። ከአንተ ታላላቅ የነበሩ ተዋናዮች ጋር ከአንታቸዎች ጋር በቲያትር ነገስክባት። የቲያትር ትርጉሙ ከዛ ለአንተ የሙዚቃ ፍልስፍናው ሌሎች ውስጥ የሚነኩት ትርጉም ልበላቸውና ምንድን ናቸው ስታጫውተኝ? እንግዲህ ተመስገን ነው የሚባለው። ከሙዚቃው ዓለም ወደ ቲያትሩ ዓለም ያው አብሮ የሚሄዱ ቢሆኑም ወደ ቲያትር ደግሞ የመጣኝ እንግዲህ ቀደም ሲል እንደነገርኩ ይሄ የፈጣሪ ስራ ነው እና ትወና ቀላል አይደለም። የገሃዱን ዓለም ማንጸባረቅ ነው እና ይሄንን ድሮም ደግሞ ሙዚቀኛ መሆን የመኘው ነበር። እድሉ ተመቻቸልኝና መጀመሪያ ሙዚቃዊ ድራማ ነው የተሰጠኝ፣ ጤና ያጣ ፍቅር የሚለው እና ደስ ብሎኝ ነው ያፈሰስኩት። ደስ ብሎኝ ነው የተጫወትኩት። በዚህም ደግሞ ረክቼበታለሁ። ጥሩ የህዝብ ፍቅርና አክብሮት አግኝቼበታለሁ። ሲቀጥል የተለያዩ ቲያትሮችን ሰራው። እዛ ላይ መሪ ተዋናይ ሆኜ ብዙ ተጫወትኩ እና የማይለያዩ ቢሆኑም ቲያትርና ሙዚቃ፣ ቲያትር ላይ ደግሞ ሰክሰስ ነው የሆንኩት እና እውነቴን ነው ለእኔ ስሜቴ የተለየ ነው። በቲያትር ዓለም ውስጥ ብዙ ሰዎችን ተዋውቄበታለሁ፣ ብዙ አክብሮትን አግኝቼበታለሁ፣ ሰርቼዋለሁ እና ደስተኛ ነኝ ልል ፈልጌ ነው። ሰዎችስ ስለዚህ ጥበብህ እንዲያውቁልህ የምትፈልገው እኔ ጸጋዬ ዘርፉ እዚህ ጋር ነኝ የምትለው ነገር ካለ እስኪ ንገረኝ። አዎ አሁን ለምሳሌ ቀላል አይደለም ቲያትር። ያው ተዋናዮች ናቸው የሚያውቁት ወይንም ደራሲና አዘጋጅ ያውቁታል። ካራክተር ነው የሚሰጥህ። ያን ካራክተር ተላብሶ መጫወት ቀላል ነገር አይደለም። ስለዚህ ሰዎች እንዲያውቁልኝ የምፈልገው አሁን በዚህ ዕድሜም አሁን ባለሁበትም የተለያዩ የቲያትር ወይንም ድራማዎች ቢመጡልኝ በብቃት እጫወተዋለሁ፣ እሰራዋለሁ ነው የምለው እና በተቻለ መጠን እኔ የቲያትር አፍቃሪያን፣ የሙዚቃ አፍቃሪያንን እወዳለሁ፣ አከብራለሁ። እነሱም ምላሽ ይሰጡኛል እና ከዚህ በላይ እንግዲህ ምን ልበል? ስለዚህ ይሄ ነው እያልከኝ ነው ማለት ነው። ወደ አንተ ልምጣና ወደ ፐርሰናል ጸጋዬ ብዙ ተጫውተናል። ውጣ ውረዶችን አልፈሃል። በእድሜህ ቆይታ ብዙ ነገሮችን አይተሃል። እስቲ የህይወት መርህን የህይወት ፍልስፍናን ለእኛም ለሌሎችም ትውልዶች ሊጠቅማል ብለን ስለምናስብ እስቲ የህይወት ጎዳናን ፍልስፍናን እስቲ አጫውተኝ። እኔ እንግዲህ ትዳር መስርቼ ልጆችን አፍርቻለሁ። ልጆቼም ደግሞ የኔም ፍልስፍና እንዲከተሉ ነው የምፈልገው። ጥላቻ የሚባል ነገርን ማስወገድ፣ ቂም አለመያዝ የመሳሰሉትን ለወደፊት ህይወት ሰርቶ ተምሮ ትልቅ ቦታ መድረስ እንዲችሉ ነው እኔ የማስተምራቸው ልጆቼን እና በተቻለ መጠን ከዚህ ውጪ እንዲራመዱ አልፈልግም እና መቼም ውስጤ ጥላቻ ኖሮ ማያውቅም። ቂምም የሚባል ነገር በማንም ላይ እኔ ጋር የለም። ሰውን ማክበር፣ ሰውን መውደድ፣ የተቸገሩትን እንደ አቅም ማገዝ የመሳሰሉት ነገሮች ላይ ትኩረት አደርጋለሁ። በተረፈ የተገኘውን ስራ አድምቶ መስራት የሚባል ነገር አለ። አጥንቶ በደንብ ሆኖ መገኘት፣ ሆኖ መምሰል ሳይሆን ሆኖ መገኘት የመሳሰሉትን ነገሮች ከእኔ ልጆቼም እንዲማሩ እፈልጋለሁና ይሄ ነው የኔ ፍልስፍና። በጣም ጥሩ። ማህበራዊ እንቅስቃሴ ላይስ
በጣም 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 በዚህ ጉዳይ ብዙ ሰው ነው ለእኔ ያለው ክብር። ምክንያቱም ጎረቤቶቼን እወዳለሁ፣ ጎረቤቶቼም ያከብሩኛል። ጋሼ ነው የሚሉኝ ወጣቶቹ ሳይቀር እና ማህበራዊ ህይወት እንዳልከው እንደ እድር የመሳሰሉ ነገሮች፣ ሰው ሲታመም መጠየቅ፣ ሰው ሞተ ሲባል ሄዶ መቅበር፣ ለቅሶ መድረስ፣ ዓለማዊ ደስታም ሲሆን ሰርግም ሲሆን መገኘት፣ ጥሪ ማክበር፣ ሰዓት ማክበር፣ በተለይ ሰዓት ማክበር ላይ ትልቅ አቋም ነው ያለኝ። ጥሩ ግንኙነት አለህ ማለት ነው? አለኝ። አሁን እስከ ቀድሞ ጓደኞች ጋር ትገናኛለህ? በጣም እንገናኛለን። ከሙያ ባልደረቦች ጋር? ከሙያ አሁን በህይወት ያሉትን ለምሳሌ እነ ፋንቱ ማንዶዬ፣ አሰፋ በየነ፣ ተረፈ ለማ የመሳሰሉት አብረን በቃ የምናሳልፍ የድሮውን እያነሳን እየተጫወትን፣ ስራም ሲመጣ እገሌን ጥራው ወይንም ማን እንደው ከአንተ ጋር ይሰራል ስል እንጠቋቆማለን፣ እየተጠራራን እንሰራለንና ጥሩ ግንኙነት አለን። ትንሽ ወደ ኋላ ለሞልምጣና እንደ አጫጭር ጥያቄዎች ብጠይቅህ፣ ኢትዮጵያን ዞረሃል? ዞሬያለሁ። ከየት እስከ የት? ደስ የሚል ጥያቄ ነው። እኔ ኢትዮጵያን እንግዲህ በሙያዬ ነው ከ64 ነው እንግዲህ ቲያትር ቤት ሙዚቃ የተቀጠርኩት። እስከ 66 ድረስ ዓለማዊ ስራዎችን በመስራት ሙዚቃ፣ ዘመናዊ፣ የፍቅር፣ የሀገር ዘፈን እየተጫወትን ነው እንግዲህ ያሳለፍነው። ማለት ህዝቡን ስናስደስትበት የነበረው ጊዜ ያ ጊዜ ነው። 66 በኋላ ግን ያው አዲስ ስርዓት ለውጥ መጣ። ከዛ በኋላ ስራዎቻችን በሙሉ ወደ አብዮታዊነት ተቀየሩ እና 69 70 ሶማሌ ኢትዮጵያን ወራ ነበረ። በዛን ጊዜ ደግሞ የእናት ሀገር ጥሪ የሚባል ነበረ። ወደ 300,000 ሰው ነው ሰራዊት ሚሊሻ የተዘጋጀው። እዛ ታጠቅ የሚባል ቦታ እዛ እየሄድን እናዝናናቸዋለን፣ እንቀሰቅሳቸዋለን። ጦር ሜዳ እንሄዳለን። አስመራ፣ ምጽዋ፣ ከረን፣ አሰብ የመሳሰሉት በዚሁ ጉዳይ እና ዘፈኖችም ነበሩኝ። ለምሳሌ ድሮም ገበሬ ነኝ አምራች እህል ዘር ከገጠር የዘመትኩ ሚሊሻ ወታደር። ይሄ ለሚሊሻው ነው። በምስራቅ በሰሜን ትርንትር ለውጊያ ዘምቼ ትርንትር የኢትዮጵያ ጠላቷን መድረሻ ይህን ስንቀሰቅስበት ነው። ተራበሉ በያላችሁበት ሴቷም ሆነች ወንዱ ሁላችን በአንድነት እንደዚህ የመሳሰሉ በቃ አለው በል ጎበዝ አለው በል አለው በል ጀግናው አለው በል እናት አገርህ ስትጠራህ አለው በል ጎበዝ አለው በል ጀግናው ባለ ድርሻህ እንደ መሳሰሉ በቃ ብዙ ዘፈኖች ነበሩኝ። ሰራዊቱም ቀሰቅስባቸው የነበሩ እና ከዛ በኋላ ነው እንግዲህ ያው ሁሉ እንትን ብሎ አልፎ 70 ውስጥ 80 ውስጥ ካሴቶቹ ያው ወጡ። እንግዲህ ወደ ቲያትሩ ገባሁ። ወደዛ ገባ ማለት ነው። አንድ የምትታወቅባት ዘፈን አለች የኔ ነሽ። እስቲ እሷ ደግሞ ፕሮፌሰር ተስፋዬ ገሰሰ መድረክ እየመራ በ70 ውስጥ ነው ላይቭ ይተላለፍ ነበረ ከማዘጋጃ ቤት ኮክቴል አዳራሽ በኢትዮጵያ ቴሌቪዥን ላይቭ ነው። በቃ ጳጉሜ 5 ነው እና ሴቶች ተመረጡና እያጀቡኝ ያችን ዘፍኛታለሁ። እስቲ እንዴት ነበር? የኔ ነሽ ሆይ አንቺ ልጅ የኔ ነሽ ሆይ ልምጣ ልከተልሽ ሆይ እንደዚህ እያልሽ የሚቀበሉኝ ዘፈን ነች። በጣም
ተወዳጅ ዘፈን ስለሆነች ነው። ወደ ማጠቃለያው እየሄድን ነው እና እሺ፣ አሁን ላይ እንዴት ነው? ምን ስራ ላይ ነው ያለው? አሁን ያው ጡረታ ላይ ነኝ እና አጋጣሚ ሆኖ ማስታወቂያ የሚሆን ፊልሞችም የመሳሰሉ ድራምም ቢሆን ስጠራ እየሄድኩ እሰራለሁ፣ ጥሪ ከደረሰኝ ደርሳል ብለን እናምናለን። ለዚህ ትውልድ ለእኛ ለወጣቶቹ አሁን ላይ ላሉት ለቲያትር፣ ለፊልም፣ ለሙዚቃ ያለን ተሞክሮ አጫውተናል። ምን በተጨማሪ ምን ትመክረናለህ? ምን ትመክራቸዋለህ? አሁን በአሁን ጊዜ ያሉ ወጣቶች እድለኞች ናቸው። ስለ እውነት እኛ ስንዘፍን በሚኑ ማይክ ነው፣ ቴክኖሎጂው የለም፣ የሳውንድ ሲስተሙ የለም እና ሁሉ ነገር ኮምፒውተሩ የለም በዛን ጊዜ ማለት ነው። እና አሁን አልጋ በአልጋ ነው የሆነላቸው። አሁን ብዙ ወጣት ድምፃያኖች አሪፍ አሪፍ ልጆች ወጥተዋል፣ ግን አጋዥም አላቸው። የአጋዣቸው ምንድን ነው? ቴክኖሎጂው። እና ይህንን እድል እንዲጠቀሙበት የምፈልገው አንደኛ ኤቲክሱን፣ ስነ ምግባር፣ ስርዓት ማክበር፣ ሰዓት ማክበር፣ ሙያውን መውደድ። ጋሽ ጥላሁን ነፍሱን ይማር ገንዘብ ጭራ ነው ይላል። ሙያውን ወደዱ። እውነት ነው። ሙያውን ከወደዱ ማን ነው አድማጩንም ተመልካቹንም የሙዚቃ አፍቃሪውንም ቲያትር ተመልካቹንም ማክበር ማለት ነው። ሙያውን ካፈቀረ መውደድ ማለት ነው። ስለዚህ ትኩረት ማድረግ የሚገባቸው ኤቲክሱ ላይ ነው፣ ስነ ምግባሩ ላይ ለማለት ነው። ጋሽ ጸጋዬ ብዙ እየተጫወትን ነው፣ ወደ ማጠቃለያው እየገባን ነው። በሙያ ውስጥ አንቱ ከተባልክ አንዱ ነህና እንደው ለእኔም ለተመልካቾቻችንም እዚሁም ደግሞ ከካሜራ ጀርባ ላሉት እስኪ 5 ሙዚቃ ልቤን የነካው የምትለኝ ነው ብትጋብዘን፣ የማን ሊሆን ይችላል? እንግዲህ ብዙ ናቸው አውቃለሁ፣ ብዙ ነው። አዎ ለምሳሌ ከጥላሁን ልጀምርልህ። አንድ ፍቅርሽ ነው የጎዳኝ፣ ሁለተኛው የትዝታዬ እናት፣ እዛው ጥላሁን ላይ። ጥላሁን ላይ ከንዋይ ደግሞ እኛው እንታረቅ የሚለው የጋሽ ማሙድ ስለ ሰላም የዘፈናቸው ሰላም የሚለው በቃ እና በአሁን ጊዜ ደግሞ የሚያስፈልገን ለሀገራችን ሰላም ነው። ሀገራዊ የሆኑ ሙዚቃዎችን በይበልጥ ሰው ቢያዳምጥ ደስ ይለኛል። እዚህ ናቸው ማለት ነው። እንደው ከመጽሐፍ አሁን ለምሳሌ ጸጋዬ ገብረመድኅን እሳት ወይ አበባ የሚለው፣ የበዓሉ ግርማ ኦሮማይ፣ እነሱን ፈልገው ቢያነቡ ደስ ይለኛል እና ብዙ ናቸው። ፊልሞችስ? ያው ፊልም ውስጥ ማንተም ነበርክና ያስተምራሉ የምትላቸው ፊልሞች አሉ? ለምሳሌ ሊያ የሚለው ፊልም እነ ግሩም እኔም አለሁበት የተሳተፍንበት ነው። አሜሪካን ሀገር ያለ ከዚህ አሜሪካን መርጦ ሄዶ ምን አይነት ህይወት እንዳለ በሴቷ በኩል የምታየው ሰቆቃ አለ። ያንን ቢያይ ያስተምራል። ጎቢድራ የሚባለው ፊልም፣ አትሌቱ የሚባለውን ፊልም በአበበ ቢቂላ ዙሪያ ላይ የሚያጠነጥን ፊልም ነው። እሱም ቢታይ እና የኃይሌ ግርማ የአድዋ እነሱ ፊልሞች ይገዙኛል። ለአንተ ጥሩ ናቸው ፊልሞች ናቸው። ሌላው ቀረኝ የምትለው ልታመሰግናቸው የምትፈልጋቸው አካላት፣ ግለሰብ ካሉ? በመጨረሻ እዚህ እድሜ ላይ ብዙ ስራ ሰርቼ ብዙ ፈተናን አይቼ እንዲቆሜ እንዴት ላደረገኝ ለቸሩ መድኃኔዓለም ምስጋናዬን አቀርባለሁ። በሁለተኛ ደረጃ ጥርሶቼ ተጎድተው ነበረ። ሙሉ በሙሉ ጥርሶቼ
እንዲሰሩልኝ እንድስቅ ፈገግታዬን የመለሰችልኝ ወይዘሪት ሰላም እሷን ከልቤ አመሰግናታለሁ። ቤተሰቦቼን፣ ጓደኞቼን፣ መላው የኢትዮጵያን ሕዝብ አመሰግናለሁ። እናንተም እዚህ ሚዲያ ላይ ቀርቤ ቃለ መጠይቅ ስላደረጋችሁልኝ ከልብ አመሰግናለሁ። እኛም እናመሰግናለን። ውድ አድማጭ ተመልካቾቻችን የዛሬው ከተኖረ ፖድካስት ዝግጅታችን ይህንን ይመስል ነበረ። ከጭብጨባና ከዝና ማዶ ያለውን የሰው ልጅ ማንነትና የህይወት ፍልስፍናን ከእንግዳችን ጋር በጥልቀት ለመመልከት ሞክረናል። ህይወት የምትለካው በኖርነው ዘመን ብዛት ሳይሆን ከተኖረው ዘመን ውስጥ ባወጣኑ ትርጉም እንደሆነ ተረድተናል። ይህ ውይይት ለእናንተም አዲስ የሐሳብ ብርሃን እንደፈነጠቀላችሁ ተስፋ እናደርጋለን። ይህንን ክፍል ከወደዳችሁት ላይክ በማድረግ አጋርነታችሁን ግለጹልን። ለሌሎችም እንዲደርስ ሼር አድርጉ። እንዲሁም ከዛሬው ቆይታችን በውስጣችሁ የቀረ ትልቁን ቁም ነገር ኮሜንት ላይ እንድታጋሩን እንጋብዛለን። በሚቀጥለው ክፍል ሌላ አስተማሪ የህይወት ጉዞ ይዘን እስክንመጣ ድረስ ከተኖረው መማርን አታቋርጡ። ሰላም ሁኑ። አይናለም ወርቁ ነኝ።